ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተከበራችሁ ወንድም እህቶች በሀገርም በውጭም ያላችሁ የአልቃዒዳ ግሩፕ ተከታታዮች ማለት ነው። ኢንሻአላህ ታቆምንበት እንቀጥላለን ማለት ነው። አራተኛ ክፍል ላይ ነን፣ ያው አደርስ ውሳኔ ላይ ነን ማለት ነው። እዚች ላይ ነው ያቆምነው። ኑን አሊፍ ይቺ ኑን ነች በቀይ የተጻፈችው ማለት ነው። አያት ምልክት አላት። እቺ ደግሞ የቆመችው አሊፍ ነች። ኑን አሊፍ አያቸዋት፣ አሊፍ የቆመች ናት። አያት እቺም ደግሞ ታ ነች። ፈዘዝ ባለ ከረር ነው የተጻፈችው በጥቁር ሆኖ ማለት ነው። ደመቅ ያለችው ደግሞ አያት እቺ አሊፍ ነች የቆመችው እዚህ ድረስ አያት፣ እዚህ ጀምራ ማለት ነው። ታ አሊፍ ነው የምንላት እቺ ታ አሊፍ። እቺ ደግሞ ለጥቃ ያ ነች በቀይ ከረር ላይ የተጻፈችው ማለት ነው። ያ እቺ ያው አሊፍ ነች። ያ አሊፍ እንላታለን ማለት ነው። እቺ ደግሞ ፈዘዝ ባለ ጥቁር ከረር የተጻፈች እቺ ሳ ነች። አያት ሳ መጀመሪያ ስትጻፍ እንደዚህ ነው የምትሆነው። ሁላቸውም መጀመሪያ ፊደል እንግዲህ የሆኑት ሲጻፉ መጀመሪያ ላይ እንደዚህ ነው። ይቺም እንደዚህ ሳ እቺ ደግሞ አሊፍ ነች ማለት ነው። ያው ናቸው ሳ አሊፍ። ስለዚህ መጀመሪያ ላይ የመጡት እነዚህ ጨርሰው አራቱ ቦታ ላይ ማን ናቸው? አሊፍ ናቸው ማለት ነው። በደንብ ለዩዋቸው። ይቺ ደግሞ ባ ነች፣ በአረንጓዴ የተጻፈችው ማለት ነው። አፍወን በሰማያዊ ከረር እቺ ባ ነች። እቺ ደግሞ ሶስት ጥርስ ያላት ሲን ነች። ባሲን አያት። እቺ ደግሞ ያ ያቸዋት በቀይ ከረር ማለት ነው። ያ እቺ ደግሞ ሲን ነች። ያሲን። እቺ ደግሞ ኑን መጀመሪያ ላይ ስመጣ እንግዲህ ይሄን ቅርጽ ትይዛለች ማለት ነው። ኑን ሲን እቻን ኑን። እቺ ደግሞ ሲን ነች። እቺ ደግሞ አያቸዋት ታ ነች። አያት ታሲን እቺ ሲን ነች። እቺ ደግሞ አያት መጀመሪያ ትመጣ ሳ እንዴት ነው የምትሆነው? ከበላዩ መቼም 3 ነጥብ ያላት ያው እንደምታውቁት ሳ ነች። እቺ ደግሞ ሲን ነች። ሳሲን ሳ። እዚህ ላይ ሳሳ ማለት የለብንም። ሳሲን ሳይሆን ይቺን በጥርሳችን መካከል አድርገን ነው የምንቀራት። ምላሳችንን አውጥተን በጥርሳችን መካከል እናደርጋለን። ሳ የሚል ይመጣልናል። ሳ። ይቺ ደግሞ ሲን ኖርማል ናት። ምላሳችንን ማውጣት አይጠበቅብንም ማለት ነው። ሳሲን። እቺ ደግሞ አሁንም ሳ ነች። አንድ አይነት ናቸው እዚች ጋር ማለት ነው። ይቺ ባይሆን ያት ከበታቸው አንድ ነጥብ ያላት ማናት ብለናል? ጂም ነች። ሳጂም አያት። እቺ ተበላዩዋ 2 ነጥብ ያላት ማነች? ታ ናት። መጀመሪያ ላይ የምትመጣ ደግሞ አቀማመጣ ይኸው እንደዚህ ነው ማለት ነው። ታ። እቺ ደግሞ ሐ ነች። እንደዚህ ነው የምትሆነው። ሐ ምንም ነገር የላትም። ታሐ አያት። እቺ ደግሞ ኑን ነች። ከበላዩ አንድ ያላት በቀይ ከረር ያለችው ማለት ነው። እቺ ኑን ነች። ይሄ ደግሞ ይኸው ከበላዩ አንድ በዚህ ቅርጽ መጥቶ ከበላዩ አንድ ነጥብ ተመጣ። ይሄ ኸ ነው። ኑን ኸ ያቸው እነዚህ ናቸው። ደግሞ ያሐ እቺ ያ ነች። እቺ ደግሞ ሐ ያሐ። እቺ ደግሞ ባ ነች፣ በአረንጓዴ ከረር የሆነችው ማለት ነው። ያት እቺ በሰማያዊ ከረር የሆነችው ባ ነች። ይሄ ደግሞ በጥቁር ከረር ጂም ነው ከበታቸው እንዳለው። ባጂም። እዚህ ላይ መለየት ያለባችሁ ከታች አንድ ነው ሁለቱም ያላቸው፣ ግን ቅርጣቸው እንዴት ተጣፉ ይለያያሉ። ጂም እንደዚህ ነው የሚጣፈው። ባ ግን ያው እንደዚህ ነው መጀመሪያ ላይ ስመጣ የምትጣፈው ማለት ነው። ባጂም። እነዚህ እቺ ደግሞ ያ ነች። እዚህ ድረስ ያለችው እቺ ያ ነች። እቺ ደግሞ ሚም ነች። ያሚም ያ መሆኗ እንዴት አወቅታላችሁ? ያት 2 ነጥብ አላት ከታች ማለት ነው። መጀመሪያ ላይ ያ ስትጣፍ እንደዚህ ነው የምትጣፈው። ሚም ደግሞ መጨረሻ ላይ ስትጣፍ ይኸው እንደዚህ ነው የምትሆነው። አያችኋት? ባሚም እቺ በሰማያዊ ከረር የተጻፈችው አሁን እቺም ማነች? ባነች ማለት ነው። እቺ ደግሞ ሚም
ባሚም። ይቺ ደግሞ ኑን ነች። አንድ ነጥብ ያላት ማለት ነው። ይቺ ደግሞ ሚም ነች። ኑን ሚም ከበላዩ አንድ ነጥብ አላት። የሆነውን ሚም ደግሞ ያቀማመጧ እንደዚህ ነው መጨረሻ ትመጣ ብለናል። ያው ግን ብዙ አይነት አለ። ምሳሌ እንደዚህ ሆና ትመጣለች፣ እንደዚህ ሆና ትመጣለች። አሁን ደግሞ በዚህ ቅርጽ መታለች ማለት ነው። ስለዚህ መጨረሻ ራሱ ብትሆን ከኋላ የሚመጣው ፊደል ይወስናታል ማለት ነው ለሷ ቅርጽ። ምሳሌ እዚህ ጋር ባ ነው የመጣው እንደዚህ ሆነች፣ እዚህ ጋር ያ ነው የመጣው እንደዚህ ሆነች፣ እዚህ ጋር ኑን ነው የመጣው መጨረሻ ሚም ቅርጿ እንደዚህ ሆነ ማለት ነው። ኑን ሚም። ይቺ ደግሞ የውታ ነች። ከበላይ ሁለት ነጥብ አላት። ይቺ አሁንም ሚም ነች። ታሚም። ታ አያችኋት? ታሚም። ይቺ ደግሞ ሳ ነች። ይኸው ከበላይ 3 ነጥብ አለች ማለት ነው። ሳሚም። ሳሚም። ይቺ ባ ነች። በሰማያዊ ከለር ይቺ ጥንጧ ተለያለች ማለት ነው። ይቺ ባ ነች። ይሄ ቀዩ እንዳለ አጠቃላይ ምንድነው? ያ ነው። ያ ምክንያቱም ያ ብዙ ቅርጽ አላት ማለት ነው። ከዛ ውስጥ አንደኛው ይሄ ነው። ባያ 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 ማለት ነው። እንዴት ያ 2 ነጥብ አለውም አልነበር እንዴ ልትሉ ትችላላችሁ። አሁን ያለውም አለ የሌለውም አለ። አሁን ይሄ የለውም ግን ያ ነው የሚባለው። እሺ ይሄሳ ይሄ ደግሞ ያ ነው። ይቺ ናት ያ። ሁለተኛይቱ ያ ይቺ ናት ደግሞ ያ ነው የምትሉት ማለት ነው። ይቺ ያ 2 ነጥብ አላት ከታች። ይቺኛይቱ ደግሞ ያ የላትም። ስለዚህ ሁለቱም ያ ናቸው። ያ ሲባል ከታች 2 ነጥብ ያለው አለ የሌለው አለ። ቅርጹን ግን በደንብ አድርጋችሁ ይተዩ። አሊፍም ላይ መጨረሻ ላይ ያሉት ያ እንደ አይታችሁት ሆነ አንደኛው ያለው አለ 2 ነጥብ ከስሩ፣ አንደኛው ደግሞ የሌለው አለ ማለት ነው። ስለዚህ ባያ ያ ነው የምንለው። የመጀመሪያይቱ የአያት ያትቺ ነች። ይቺ ልክ እንደ ባዝጋ ያለው ማለት ነው። ይቺ የዚህ ናት አያት እዚህ ጋር ያለችው። ይሄ ደግሞ ክቡ ይሄ እንደዚህ ያለው ሁለተኛው ያ ነው ማለት ነው። ያ ነው የምትሉት። ይቺ ያው ከበላዩ አንድ ነጥብ ያላት ይቺ ማነች? ኑን ነች። ኑን እና ያ በአንድ ተያይዘው ሲጣፉ ይኸው እንደዚህ ነው። ይቺ ደግሞ ያ ነች ማለት ነው። ትናነብ ኑን ያ እንላለን። ኑን ያ። ያቺ አሁንም ያቺ በጥቁር ከለር የተጣፈችው ታ ነች። ይቺ ደግሞ ያ ነው በቀይ ከለር ማለት ትናነብ ታያ። ይቺ ደግሞ ያት ተበላይዋ 3 ነጥብ ናት። ያው ሳ ነች። ይቺ በጥቁር ከለር የተጣፈችው ማለት ነው። ይሄ ደግሞ ያ ነው። ሳያ። ይቺ ደግሞ በቀይ ከለር ኑን ነች። ይቺ ደግሞ ባ ነች፣ በአረንጓዴዋ በሰማያዊዋ ማለት ነው። ኑን ባያችኋት መካከል ላይ ስትጣፍ ከፊደላት መካከል ስትመጣ ኑንና ላም መካከል ስትመጣ ይኸው ቅርጣን አያችኋት እንደሚመስል በደንብ እዩዋት። ይቺ መጀመሪያ ላይ ኑን ነች። ኑን ባ ላም። ይቺ ደግሞ ላም ነች። ይኸው ኑን ባ ላም። ይቺ ደግሞ ታ ነች። ይኸው ይቺ መካከል ያለችው ኑን ነች። ኑንም እዩዋት መካከል ስትመጣ እንዴት እንደምትጣፍ። ታኑለም። ይቺ ታ ነች። ይቺ ኑን ነች። ይቺ ላም ነች። ይቺ ደግሞ ባ ነች። ይቺ ደግሞ ያ ባያላም። ይቺ ደግሞ ያ ነች። ይኸው መጀመሪያ ላይ ስትጣፍ ቻት። ይቺ ደግሞ በጥቁር የተጣፈችው ታ ነች። ከበላይ 2 ያላት ላም ይኸው እንደዚህ ነው የምትሆነው መጨረሻ ላይ ትመጣ ማለት ነው። ያ ታላም። ይቺ ሳ ነች። አሁንም ይቺም ሳ ነች ማለት ነው። አያችሁ መጀመሪያ ላይ ትመጣ ያ ሳ፣ መካከል የምትመጣ ይኸው እንደዚህ ነው የምትሆነው ማለት ነው። ሳ ላም ትላላችሁ ማለት ነው። ላም። ያቺ ደግሞ ኑን ነች። ኑን ከበላይ 1 ነጥብ አለ ማለት ነው። ይሄ ደግሞ በሰማይ የተጣፈው ማነው? ይሄ ባ። ኑን ባ ትላላችሁ። ይቺ ደግሞ ኑን ነች። ኑን ባ ኑን ከበላይዋ 1 ነጥብ ያላት ማለት ነው። አንዴ ልቅራላችሁ። ኑን አሊፍ፣ ታ አሊፍ፣ ያ አሊፍ፣ ሳ አሊፍ፣ ባ ሲን፣ ያ ሲን፣ ኑን ሲን፣ ታ ሲን፣ ሳ ሲን፣ ሳ ጂም፣ ታ ሐ፣ ኑን ኾ፣ ያ ሐ፣ ባ ጂም፣ ያ ሚም፣ ባ ሚም፣ ኑን ሚም፣ ታ ሚም፣ ሳ ሚም፣ ባያ፣ ያያ፣ ኑን ያ፣ ታያ፣ ሳያ፣ ኑን ባላም፣ ታኑላም፣
ባያላም ያታላም ሳሳላም ኑምባኑን ኑምባኑን ሳሳላም ያታላም ባያላም ታኑላም ኑምባላም እንደዚህ ያላችሁ ራስ ወደ ላይ ወደ ታች ያላችሁ ረዱበት። ኢንሻአላህ እንደሚገራላችሁ ተስፋ አደርጋለሁ። አላህ ያገራላችሁ። በተለይ ቃይዳ የሚቀሩ ተማሪዎች አብሽሩ ማለት ነው። ኢንሻአላህ ባረከላሁ ፊኩም። በክፍል 4 ኢንሻአላህ እስከምንገናኝ ድረስ ኢንሻአላህ ሰላሙላሂ አለይኩም ወራህመቱሁ ወበረካቱ።